በሹክሹክታ የሚጸለዩ ጸሎቶች አሉ፣ የሚደጋገሙ ጸሎቶች አሉ፣ የሚጠኑ ጸሎቶች አሉ፣ እንዲሁ እንዲደረግ ስለሚጠበቅ ብቻ የሚጸለዩም ጸሎቶች አሉ። ከዚያም ደግሞ መላ ሕይወትን ቀደው የሚከፍቱ ጸሎቶች አሉ። ሰማይን ወደ ታች የሚስቡ ምድርን ደግሞ ከፍተው የሚያርቁ ጸሎቶችም አሉ። መሰረትን የሚያናውጡና ሰንሰለትን የሚበጥሱ ጸሎቶች፣ ስጋን የሚገድሉና ዕጣ ፋንታን ደስትኒ የሚወልዱ ጸሎቶች፣ እግዚአብሔር በጣም በትኩረት የሚመለከታቸው ጸሎቶች፣ እንዲያውም ከሚጸልየው ሰው በበለጠ እግዚአብሔር ቁም ነገር አድርጎ የሚወስዳቸው። እኔ እንዲህ ያለውን ጸሎት ጸለይኩኝ። በመድረክ ላይ አይደለም፣ በቤተ ክርስቲያን አይደለም፣ በህዝብ ፊት ወይም በፕሮግራም ላይ አይደለም፣ ብቻዬን በትንሽ ክፍል ውስጥ ጸለይኩኝ። እንባዬም በጉንጮቼ ላይ እየፈሰሰ፣ ልቤም በደረት ውስጥ እየተንቀጠቀጠ፣ ሕይወቴን ለዘላለም የለወጠ በጣም አደገኛ ጸሎት። በሹክሹክታ ስጸልይ ሰማይ በቅዱስ ትኩረት እየሰማ እንደነበር አላወቅኩም ነበር። መላእክት እየተመለከቱ እንደነበር አላወቅኩም ነበር። የዘላለም ዓለም አቀርቅሮ ይሰማ እንደነበር አላወቅኩም ነበር። ነገር ግን እግዚአብሔር ሰማኝ፣ መለሰልኝም። ያ መልስ ለቀሪው ሕይወቴ የሚበላኝ እሳት ሆነ። ጸሎቱ የመነጨው ከተሰበረ ልብ ነበር። ከልበ ሙሉነት አልነበረም። ከኃይል ወይም ከደስታ አልነበረም። ከልብ ስብራት የመጣ ነበር። በሕይወቴ እጅግ አሳማሚ የሆነውን ወቅት እያሳለፍኩ ነበር። የግል ውድቀቶች፣ የሕዝብ ፊት ውርደት፣ የግል ጸጸት፣ እስከ አጥንቴ ዘልቆ የሚሰማኝ ጥልቅ ብቸኝነት። ህልሞቼ ፈርሰው ነበር። የወደፊት ተስፋዬ ጨልሞ ጉልበቴም ተሟጦ ነበር። ለእግዚአብሔር የማቀርበው ምንም ነገር ያልቀረበት ደረጃ ላይ ደረስኩ። ከተሰበረች ነፍስና ከሚንቀጠቀጥ ድምጽ በስተቀር ምንም አልነበረኝም። በዚያች ሌሊት ጸጥታ ውስጥ ከሰማይ በስተቀር ተመልካች በሌለበት በዛች ጠባብ ክፍል ውስጥ ሁሉንም ነገር የሚያስፈልገኝን ያንን ጸሎት በሹክሹክታ ተናገርኩኝ። መንፈስ ቅዱስ ሆይ ሙሉ በሙሉ ውሰደኝ፣ የምሰጠው ሌላ ምንም የለኝም። እንደዚህ ነበር ያልኩት። ቅኔ አልነበረም፣ ቅልጥፍና የታከለበት ንግግርም አልነበረም፣ ድራማም አልነበረም። እጅ መስጠት ነበር። ጥሬ፣ እውነተኛና አደገኛ። ምክንያቱም ከነፍስ ጥልቀት ስትጸልይ እግዚአብሔር ይመልሳል። ምንም አልጠበቅኩም ነበር። ዝምታን፣ ምናልባትም መጽናናትን ወይም ሰላምን ጠብቄ ነበር። በምትኩ ግን በሕይወቴ ሰምቼ የማላውቀውን አስፈሪ ሹክሹክታ ሰማሁ። ሁሉንም አንቺን ከወሰድኩኝ ሁሉንም ነው የምወስደው። ከፊሉን አይደለም፣ የሚመችሽን ክፍል አይደለም፣ ማጣት የማይቆጭሽን ክፍል አይደለም፣ አስቀድመው እየሞቱ ያሉትን ክፍሎች አይደለም። እናም ትዕቢትህን፣ ፈቃድህን፣ ፍላጎትህን፣ ሚስጥራዊ ምኞቶችህን፣ መብቶችህን፣ ዝናህን፣ ገጽታህን፣ እቅዶችህን፣ የወደፊት ጊዜህን፣ ጥንካሬህን፣ ምርጫዎችህን፣ ህልሞችህን፣ ሕይወትህን በሙሉ ነው። ድንገት ደነዘዝኩኝ። ምክንያቱም አንድ ነገር ተረዳው። ሁሉንም ውሰደኝ ስትል መንፈስ ቅዱስ የቀረበለትን ነገር በቀላል አይመለከተውም። እርሱ ከቃላት በላይ ይሰማል። ሞትን ይሰማል፣ እጅ መስጠትን ይሰማል፣ መስዋዕትነትን ይሰማል፣ ዕጣ ፋንታን ይሰማል። እናም በቁም ነገር ይወስደዋል። አዎ ያልኩበት ቅጽበት ሕይወቴ ያበቃበት ቅጽበት ነበር። ተንቀጠቀጥኩኝ። ፍርሃት ተሰማኝ፣ እውነተኛ ፍርሃት። ምክንያቱም አዎ አልኩኝ፣ በእውነት አዎ አልኩኝ። ወደ ኋላ መመለስ እንደሌለ አውቅ ነበር። በከፊል እጅ መስጠት፣ በከፊል መታዘዝ ወይም በሕይወቴ ላይ የጋራ ባለቤትነት የሚባል ነገር አይኖርም። ለረጅም ቅጽበት ምንም አልተናገርኩም ነበር። ከዚያም እንባዬ በድጋሚ ፈሰሰ። በሹክሹክታ አዎ አልኩኝ። ያቺ አዎ እስካሁን ካደረኳቸው ነገሮች ሁሉ እጅግ አደገኛው ነገር ነበረች። ምክንያቱም ሰማይ ሰማት፣ ሲኦልም ሰማ፣ መላእክት ሰሙት፣ አጋንንትም ሰሙት፣ ዕጣ ፋንታዬ ሰማው፣ የወደፊት ጊዜም ሰማው። እግዚአብሔር በቅጽበት ተንቀሳቀሰ። በዝግታ አልነበረም፣ ቀስ በቀስም አልነበረም። ሁሉንም ነገር አሳልፈ ስትሰጥ እግዚአብሔር ሁሉንም ነገር ይወስድና በምትኩ ራሱን ይሰጣል። በሕይወቴ ውስጥ የነበሩ ነገሮች ሁሉ እርሱ በውስጤ እንዲኖር መሞት ጀመሩ። ከዚያ ጸሎት በኋላ ነገሮች መፈራረስ ጀመሩ። ሰዎች ጥለውኝ ሄዱ፣ ግንኙነቶች ተሰነጠቁ፣ ምቾቶችም ጠፉ፣
እቅዶች ከሸፉ፣ ህልሞች ተበታተኑ፣ በሮችም ተዘጉ። ውድመት መሰለኝ። ነገር ግን መንፈስ ቅዱስ የእርሱን ክብር መሸከም የማይችሉትን በውስጤ ያሉ ነገሮችን ሁሉ እያስወገደ ስለነበር ቀዶ ጥገና ነበር። አለቀስኩኝ። ሁሉንም ነገር ተጠራጠርኩኝ። እግዚአብሔር ተቆጥቶ ይሆን ብዬ አሰብኩኝ። መንፈሱ ግን በሹክሹክታ እንዲህ አለኝ፣ ይሄ ቅጣት አይደለም፣ ይሄ ዝግጅት ነው። እርሱ እያጠፋኝ አልነበረም። እርሱ ወደ ዕቃነት እየቀረጸኝ ነበር። የማይፈስ ክብሩን የማይሰርቅ ፍቅሩን የማያከፋፍልና ለመታዘዝ የማይገታ ዕቃ ሊጠቀምበት ፈልጎ ነበር። ቅባቱ ዘ አኖይንቲንግ የተሰቀለ ሕይወትን ይፈልጋል። እናም የእኔ መሰቀል በዚያች ሌሊት ጀመረ። ቅባቱ እንደ እሳት ወንዝ የፈሰሰልኝ ግን ያንን ጸሎት ከጸለይኩኝ ከወራት በኋላ ነበር። ይህም የሆነው በፍራንክሊን ፔንሲልቬኒያ ውስጥ ነበረ። ትንሽ ፕሮግራም ላይ ነበረ። ክፍሉ ቀላል ነበረ። ካሜራዎች፣ ዘጋቢዎች ወይም ድምቀት አልነበረውም። ሰዎች በዝግታ እያመለኩ ነበር። እኔ ከኋላ ቆሜ አንገቴን ደፍቼ አሁንም የተሰበረ ልብ እየተሰማኝ ነበር። ከዚያም ሙሉ በሙሉ መግለጽ በማልችለው ቅጽበት እርሱ መጣ። መገኘቱ እንደ ሙቀት ማዕበል ወደ ክፍሉ ገባ። ትከሻዬን ከዚያም መላ አካሌን ነካው። እንደ ፈሳሽ ፍቅር፣ እንደ እሳት፣ እንደ መጽናናትና እንደ ቅድስና በአንድ ላይ ተሰማኝ። እርሱም አሁን የእኔ ነሽ ሲል ሰማሁት። ተንበረከኩኝና አለቀስኩኝ። ምክንያቱም በዚያ ቅጽበት ያንን አደገኛ ጸሎት እንደመለሰውና በሕይወቴ ምትክ ቅባቱን እንደሰጠኝ ተረዳው። ይህን ጸሎት ከጸለዩት መካከል ዋጋውን መክፈል የቻሉት ጥቂቶች ናቸው። ባለፉት ዓመታት ብዙዎች ወደ እኔ እየመጡ እንዲህ ይሉኝ ነበረ፣ ካትሪን፣ የአንቺን ቅባት እፈልጋለሁ፣ ከመንፈስ ቅዱስ ጋር ያለሽን አካሄድ እፈልጋለሁ፣ የተሸከምሽውን ነገር እፈልጋለሁ። አይኖቻቸው ውስጥ እመለከተዋለሁ። አንዳንዶች ከልብ ናቸው፣ አንዳንዶቹ በስሜት ናቸው፣ አንዳንዶቹ ደግሞ በደስታ ተሞልተው ነው። እኔም እንዲህ እላቸዋለሁ፣ እርሱን ለማግኘት ሁሉንም ነገር ለማጣት ፈቃደኛ ነህ? አብዛኞቹ አዎ ይላሉ። ነገር ግን ጥቂቶቹ ብቻ ናቸው ከልባቸው የሚሉት። ምክንያቱም ይሄ ጸሎት፣ ይሄ አደገኛ ጸሎት ክብርን ከመስጠቱ በፊት ሞትን ይጠይቃል። ሁሉም ሰው ደግሞ መሞት አይፈልግም። አንዳንዶች አንዴ ይጸልዩና እግዚአብሔር መመለስ ሲጀምር ጸሎታቸውን ይሰርዛሉ። አንዳንዶች ይጸልያሉ፣ ነገር ግን መሰባበሩን ይቃወማሉ። አንዳንዶች ይጸልያሉ፣ ነገር ግን ሚስጥራዊ ምኞቶቻቸውን አጥብቀው ይይዛሉ። አንዳንዶች ይጸልያሉ፣ ነገር ግን ሂደቱ አሳማሚ ሲሆን እምቢ ይላሉ። እናም ቅባቱ በጭራሽ አይቆይም። እግዚአብሔር እጅ መስጠትን በቁም ነገር እንደሚመለከተው ሁሉ ወደ ኋላ ማፈግፈግንም በቁም ነገር ይመለከተዋል። የቅርብ ወዳጅነት ኢንቲሜሲ ያስፈልገኛል ብለህ የምታስበውን ሁሉ፣ የያዝከውን ሁሉ እና የምትወደውን ሁሉ ማጣት ነው። እግዚአብሔር እንዲህ አለኝ፣ ከእኔ ጋር በጥልቀት ለመጓዝ ከፈለክ ዋጋው ብቸኝነት ነው። ያ ማለት ጓደኛ አይኖርህም ማለት አይደለም። ነገር ግን ምንም ሰው ሊረዳው የማይችል፣ ማንም ሊጋራው የማይችልና ማንም ሊገባበት የማይችል በውስጥ ያለ ስፍራ ይኖራል ማለት ነው። በዚያ ስፍራ አንተና እርሱ ብቻ ትሆናላችሁ። በዚያ ስፍራ ነው ኃይሉ ያለው። በዚያ ስፍራ ነው ሚስጥሩ ያለው። ያ ስፍራ ነው ሙታንን የሚያስነሳው፣ ካንሰርን የሚፈውሰውና ሰይጣንን የሚያንቀጠቅጠው። ነገር ግን ያ ስፍራ የሚገኘው በሞት በኩል ብቻ ነው። ብዙዎች ኃይሉን ይፈልጋሉ፣ ዋጋውን ግን አይፈልጉም። ዝናውን ይፈልጋሉ፣ መሰባበሩን ግን አይፈልጉም። መድረኩን ይፈልጋሉ፣ ያቺን ትንሽ ክፍል ሚስጥራዊ ጸሎት ግን አይፈልጉም። እኔ ግን እነግርሃለሁ፣ ያቺ ትንሽ ክፍል ካልሞተች በስተቀር መድረኩ ምንም ትርጉም የለውም። ያ አደገኛ ጸሎት ሕይወቴን አጠፋው፣ ነገር ግን የእርሱን ሕይወት ሰጠኝ። ሁሉንም ነገር አስወሰደኝ፣ ነገር ግን ሁሉንም ነገር ሰጠኝ። እናም ዛሬ ብትጠይቀኝ እንደገና አደርገዋለሁ ወይ ብለህ ብትጠይቀኝ በሺህ የሚቆጠሩ ጊዜያት አዎ እልሃለሁ። ምክንያቱም ከእርሱ ጋር የአንድ ሰከንድ ቆይታ ከዚህ ዓለም ክብር ሁሉ ይበልጣል። የእርሱ አንድ ሹክሹክታ ከሰው ልጆች ጭብጨባ ሁሉ ይበልጣል። የእርሱ ቅባት ከምድር ሀብት ሁሉ ይበልጣል። ስለዚህ አሁንም እጠይቃለሁ፣ ለመጸለይ ደፋር ነህ? መንፈስ ቅዱስ ሆይ ሁሉንም ውሰደኝ ለማለት ፈቃደኛ ነህ?
ይህን ካደረግክ ግን ተጠንቀቅ፣ ምክንያቱም እርሱ ይሰማሃል፣ እርሱ በቁም ነገር ይወስደዋል፣ እናም ሕይወትህ ዳግመኛ እንደነበረው አይሆንም። ለዚህ ነው እያንዳንዱን አማኝ የማስጠነቅቀው፣ አደገኛ ጸሎትን አትጸልዩ። አሁንም ምቾት የተሞላበት ሕይወት የምትፈልጉ ከሆነ ነገር ግን እግዚአብሔርን ከፈለጋችሁት፣ በእውነት እርሱን ከፈለጋችሁት እነዚህን ጸሎቶች በድፍረት ጸልዩአቸው። ምክንያቱም የሚያፈርሰው እሳት የሚገነባውም እሳት ስለሆነ። ሰማይ ለዘላለም እኔን ምልክት ያደረገብኝ ቅጽበት ያ ከሆነው ከመጀመሪያው እጅ መስጠት ሂደት ከብዙ ጊዜ በኋላ በአንድ ምሽት ከተከሰተ እንደገና በክፍሉ ውስጥ ብቻዬን ነበርኩ። ደክሞኝ ዝሎብኝ፣ ነገር ግን በጉጉት ተሞልቼ መንፈስ ቅዱስ ሆይ አሁንም ከምንም ነገር በላይ አንተን እፈልግሃለሁ ብዬ በሹክሹክታ ተናገርኩ። እናም ድንገት ያለምንም ማስጠንቀቂያ መጣ። በዚህ ጊዜ እንደ ረጅም ዝቅተኛ ድምፅ በሹክሹክታ አልነበረም፣ እንደ ለስላሳ መገኘት ወይም እንደ ዝምተኛ ነፋስ አልነበረም። እርሱ እንደ ክብር፣ እንደ ክብደት፣ እንደ ቅድስና፣ እንደ እሳትና እንደ ዘላለም መጣ። በአንድ ቅጽበት ውስጥ ተጨምቆ ከራሴ አናት እስከ እግር ጥፍር ድረስ መታኝ። እንደ ሕያው ብርሃን ወንዝ መሬት ላይ ወደቅኩኝ። ከፍርሃት የተነሳ ሳይሆን ከግርማው መደነቅ የተነሳ ነው። መንቀሳቀስ አልቻልኩም፣ መናገር አልቻልኩም፣ ማሰብ አልቻልኩም። ማልቀስ ብቻ ነበረ። በሰውነቴ ውስጥ ያለ እያንዳንዱ ሴል እግዚአብሔር እንዳላወቀ። የስብከቶች አምላክ አይደለም፣ የሸመደድኳቸው ጥቅሶች አምላክ አይደለም፣ የሃይማኖት አምላክ አይደለም፣ ሕያው የሆነው አምላክ፣ የሚነዳው አምላክ፣ የሚያስፈራው አምላክ፣ ሩህሩህ አምላክ፣ መጀመሪያና መጨረሻ የሌለው አምላክ። እርሱም ሁሉንም የአንቺን ማንነት እንደወስድ ጠየቅሽኝ፣ አሁን ሁሉንም የእኔን ማንነት ሰጥሻለሁ ብሎ በሹክሹክታ ነገረኝ። እናም በዚያ ቅጽበት ያ አደገኛ ጸሎቴ ያዘጋጀልኝ መለዋወጥ ይህ እንደሆነ አወቅኩኝ። መጀመሪያ ላይ መንፈስ ቅዱስ ሆይ ሁሉንም የእኔን ማንነት ውሰድ ብዬ ጸልይ ነበር። ቆየት ብሎ መንፈስ ቅዱስ ሆይ ሁሉንም የእኔን ማንነት ተጠቀምበት ብዬ ጸለይኩ። ነገር ግን ከ10 ዓመታት በኋላ ጸሎቱ በአዲስ መንገድ አደገኛ ሆነ፣ ቅዱስ ሆነ። መንፈስ ቅዱስ ሆይ ሁሉንም የእኔን ማንነት ሁን፣ አይምሮዬን ሁን፣ ድምፄን ሁን፣ ፈቃዴን ሁን፣ እስትንፋሴን ሁን፣ ማንነቴን ሁን፣ ዓላማዬን ሁን፣ ንጽህናዬን ሁን፣ ጥንካሬን ሁን፣ እሳቴን ሁን፣ ሁሉ ነገር ይሁን። ይህም አንድ ሰው ሊጸልየው የሚችለው እጅግ አደገኛው ጸሎት ነው። ምክንያቱም መንፈስ ቅዱስ ሁሉ ነገራችሁ ሲሆን ከእናንተ የሚቀር ምንም ነገር የለም። እናም ያ ደግሞ አንድ አማኝ ሊኖርበት የሚችል እጅግ አስተማማኝ፣ ቅዱስና እጅግ ኃይል ስፍራ ነው። ለአዲሱ ትውልድ የቀረበ ጥሪ። መንፈስ ቅዱስ ይህንን ትውልድ ወደ አደገኛ ጸሎት እየጠራው ነው። አስተማማኝ ሰላማዊ ክርስትና አይደለም፣ ምቾት የተሞላበት አምልኮ አይደለም፣ እንዲሁም ዝም ብሎ መታዘዝ አይደለም፣ አመቺ በሆነበት ጊዜ ብቻ እጅ መስጠት አይደለም። አደገኛ ጸሎት ሲኦልን የሚያናውጡ ጸሎቶች፣ ነፍስን ባዶ የሚያደርጉ ጸሎቶች፣ እጣ ፋንታን የሚቀይሩ ጸሎቶች፣ ስጋን የሚያቃጥሉ ጸሎቶች፣ ትዕቢትን የሚሰቅሉ ጸሎቶች፣ እሳትን የሚጋብዙ ጸሎቶች፣ ሰማይ በአክብሮት የሚሰማቸው ጸሎቶች። እርሱ እኔ ወደ ሞትኩበት ያው መሰዊያ እየጠራችሁ ነው። እርሱ እኔን ወደ በላኝ ያው እሳት እየጠራችሁ ነው። እንድትጸልዩ እየጠራችሁ ነው። መንፈስ ቅዱስ ሆይ አንተን ሁሉ ነገሬ እንዳላደርግ የሚከለክለኝን ሁሉንም ነገር ውሰድ ብላችሁ ጸልዩ። እናም ከነፍሳችሁ ጥልቀት ከጸለያችሁ እርሱ ይመጣል፣ በፍጥነት ይመልሳል፣ ሙሉ በሙሉ ይመልሳል። ይህንን መልእክት የሚሰሙ ሰዎች አሉ። እነሱም ያልተለመደ ቅባት እንዲሸከሙ የተጠሩ ናቸው። ነገር ግን እግዚአብሔር ይህንን በከፊል እጅ ለሰጡ፣ በሁለት ሐሳብ ለሚዋልሉ፣ ቶሎ ለሚቀየሙ፣ ለሚሰናከሉ፣ ለትዕቢተኞች፣ ትኩረታቸው ለተበታተነ አይሰጥም። እርሱ ይህንን የሚሰጠው ለተሰቀሉት፣ እርሱ እንዲኖር ሲሉ ሞትን ለሚመርጡ ነው። መንፈስ ቅዱስ ሆይ አንተ የማትፈልገውንም ምንም ነገር አልፈልግም ብለው በሹክሹክታ ለሚናገሩ። እናም ይህን ሲሰማ ይመጣል። በቀስታ አይደለም፣ በለሰለሰ መንገድ አይደለም፣ ወደ እኔ በእሳት እንደመጣው ወደ እናንተም ይመጣል።